በዱባይ የቅንጦት ህይወት በውድ መኪኖች የሚንደላጠጡት የ25 እና የ26 ዓመት ኢትዮጵያውያን ፎሬክስ ትሬደሮች ኤቢ ማርሻል ኤንድ ኤክስኤስ ስናይፐር። አዎ የታወቀ ነው በፎሬክስ ትሬዲንግ እነዚህ ወጣቶች ሀብታሞችና ሚሊዮነር ሆነዋል። ነገር ግን እነዚህ ወጣቶችና በርካታ የዓለማችን ባለሀብት ሀገራቸውን ጥለው ወይም አውሮፓን ጥለው ለምን ዱባይን መረጡ? ታዲያ ለምን ይመስላችኋል? ዝም ብለው ባህር ዳርቻ ለማየት ወይስ በጀርባው ትልቅ የቢዝነስና የታክስ ስትራቴጂ ሚስጥር አለው? ዛሬ በዚህ ቪዲዮ ዱባይ እንዴት የዓለማችን ሀብታሞች እንደ ማግኔት ጎትታ እንደያዘቻቸው እንዲሁም የታክስ ገነቷን እናያለን። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ዝግጁ ከሆናችሁ እንጀምር። የዓለማችን ትልቁ ገበያ ወይም ፎሬክስ ትሬዲንግ በየቀኑ እስከ 7 ትሪሊዮን ዶላር ይንቀሳቀስበታል። በሀገራችን እጅግ ታዋቂዎችና ስኬታማ የሆኑትም ኤቢ ማርሻል እና ኤክስኤስ ስናይፐር በዚህ ማርኬት ላይ ተሳትፈው ጥረው ግረው ሀብታሞች ሆነዋል። ነገር ግን ከስኬቱ በላይና ከሀብቱ በላይ ያፈሩትን ሀብትና ስኬት ይዘው የት ይኖሩ ይሆን? ይህ ዋናና ትክክለኛ ፖይንት ነው። ታዲያም ለምን ዱባይ እንደመረጡ በዝርዝር ስነግራችሁ ይገባቸዋል። አንድ ወንድ ወይም አንድ ሴት በየትኛውም ክፍለ ዓለም ኖሮ ኮምፒውተርና ኢንተርኔት በመጠቀም ወደዚህ ወደ ፎሬክስ ትሬዲንግ የሚባለው ኢንዱስትሪ መግባት ይችላል። አዎ እናውቃለን፣ ኮምፒውተርና ኢንተርኔት ወይም ስልክና ኢንተርኔት ካስፈለገ ትሬደር መሆን ይቻላል እያላችሁ ይሆናል። ነገር ግን ከተለያዩ ክፍለ ዓለማት ከአውሮፓና ኤዥያ ዱባይ ላይ የመጡ ትሬድ ያደርጋሉ፣ ዱባይ ላይ ይኖራሉ። ለምን ይመስላችኋል? ምክንያቱም ዱባይ ለሀብታሞች የተሰራች የፋይናንሻል ገነት ስለሆናች ነው። አይኖ ግራ ገብታችኋል። ነገር ግን በምሳሌ ላስረዳችሁ። አንድ ፎሬክስ ትሬደር በጀርመን ውስጥ ወርሃዊና ዓመታዊ ገቢው ላይ 25% የሚደርስ የካፒታል ትርፍ ግብር ካፒታል ጌን ታክስ ይከፍላል። እናም በጀርመን ውስጥ ሆናችሁ ትሬድ ለማድረግ በየዓመቱ ወይም በየወሩ በሚገባላችሁ ገንዘብ ላይ 25% ታክስ ትከፍላላችሁ። እንዲሁም በታዋቂቷ ዩናይትድ ኪንግዶም ቢሆንም ይህ ግብር እስከ 24% ድረስ ያስከፍላል። ነገር ግን እሱ ብቻ አይደለም ቤተሰብ። በጀርመን ውስጥ አንድ ትሬደር ቅንጡ መኪና ቢገዛ እስከ 19% ድረስ ግብር ይከፍላል። እንዲሁም በእንግሊዝ እስከ 20% ድረስ የሚሆን ግብር ይከፍላሉ። ሌላውና አስገራሚ ከ40,000 ፓውንድ በላይ የሚያወጣ የቅንጦት መኪና ከገዛችሁ የዓመቱ ተጨማሪ ታክስ ትከፍላላችሁ ወይም ያስከፍላችኋል። በአጭር ቤተሰብ እነዚህ የአውሮፓ ሀገሮች ላይ ሰርታችሁ ባመጣችሁት ገንዘብ ግማሹ በታክስ ይሄዳል ወይም ይጠፋል። ታዲያም ግን ይህን ቪዲዮ ስታዩ ወይም ስትሰሙ በጣም እንዳትደነገጡ። ምክንያቱም እነዚህ ሀብታም ሰዎች እስከ 40,000 የሚያክል ፓውንድ መኪና ሲያወጡ እነዚህን ታክስ መክፈል አያቅታቸውም። እና ፕሊስ ቤተሰብ ኢትዮጵያውያን ሆናችሁ ይህን ቪዲዮ ስታዩት እንዳትደነግጡ። ጀርመን ወይ ዩኬ አንሄድም እንዳትሉ፣ ቀላል ነው ለሀብታሞች። ወደ ውቢቷና ኢትዮጵያውያን ትሬደሮች የሚገኙባት ዱባይ ስንመጣ ደግሞ ከነዚህ የነገርኳችሁ ሁለት ነገሮች ፈጽሞ ተቃራኒ ነው። በዱባይ ለግል ገቢ ፐርሰናል ኢንካም ታክስ የሚከፈለው 0% ብቻ ነው። ከፎሬክስ ትሬዲንግ ከክሪፕቶ ከረንሲ እንዲሁም ከሪል ስቴት የሚያተርፉት ገንዘብ የካፒታል ትርፍ ግብር እንኳን ቢሆንም መንግስቱ ለነዚህ ሰዎች 0% ብቻ ነው የሚያስከፍላቸው። ማለትም አይከፍሉም። ያተረፉት ሳንቲም ወይም የሰሩት ገንዘብ ምንም ሳይሸራረፍና ሳይቆራረጥ ወደ ዋሌታቸው ወደ ባንካቸው ይገባላቸዋል። ታዲያም አስቡት ቤተሰብ፣ የትኛው ሀብታም ነው እነዚህ በትናንሽ ታክሶች ለመጨናነቅ የሚወስነው? አውሮፓ ላይስ ለሚኖረው ወደ ዱባይ መጥተው ሰላማዊ ህይወት ይኖራሉ? ታዲያ ግን ዩናይትድ አረብ ውስጥ ላይ የምትገኘዋ ዱባይ ይህንን ያደረገችው በምክንያት ነው። የዓለማችን ታላላቅ ባለሀብቶች እንዲሁም ወጣቶች ፎሬክስ ትሬደሮች እና የተለያዩ ቢዝነስ ፈጣሪዎች ወደ ሀገሯ ለመሳብ ስትል ነው። ታዲያ ይህንን የቢዝነስ ስትራቴጂ እንዴት አያችሁት? ደግሞም ዱባይ ውስጥ ታክሱ 0% ከመሆኑ የተነሳ ለነዚህ ባለሀብቶች ወይም ለነዚህ ትሬደሮች በሰላም እንዲሰሩና እንዲኖሩ ሁለት የቪዛ አይነቶች ታዘጋጅላቸዋለች። አንደኛው 2 ሚሊዮን ድርሃምን በሀገሪቷ ላይ ኢንቨስት ላደረጉ የ10 ዓመት ወርቃማ ቪዛ ወይም ጎልደን ቪዛ በመባል የሚታወቅ ትሰጣቸዋለች። ይህን ቪዛ ቤተሰብ መላ ቤተሰባችሁና ሰራተኞቻችሁን እንድታስተዳድሩ ይረዳቸዋል። ሁለተኛ በራሳቸው ለሚሰሩ ፍሪላንሰሮችና ፎሬክስ ትሬደሮች የ5 ዓመት አረንጓዴ ቪዛ ወይም ግሪን ቪዛ ታቀርብላቸዋለች። ታዲያም እነዚህ ትሬደሮች በየዓመቱ ቪዛቸውን አፕዴት ያደርጋሉ ወይም ያሳድሳሉ ማለት ነው። ዱባይ በጣም ብልህ ሀገር ናት። ከባለሀብቶችና ከትሬደሮች ያጣችውን ታክስ ገንዘብ ሀገሯ ውስጥ እየኖሩ በሚያወጡት የቅንጦት ወጪና በቱሪስቶች እጥፍ አድርጋ ታገኛቸዋለች። ምክንያቱም ቤተሰብ ዱባይ የሌግዠሪና የፋንሲ ላይፍ ስታይል ያለባት ሀገር ናት። እናም ፋሚሊ ኢትዮጵያውያን ስለሆኑ ትሬደሮች እነ ኤቢ ማርሻል፣ ኤክስኤስ ስናይፐር እንዲሁም በሺዎች የሚቆጠሩ የዓለማችን ባለሀብቶች ወደ ዱባይ መሄዳቸው የሀብታቸው ማሳያ ሳይሆን ይልቁንስ የተሻለ የፋይናንሻል ስትራቴጂ ውጤት ነው ፋሚሊያንስ። እናም ባጭሩ ስገልጽላችሁ ቤተሰብ ኢትዮጵያውያን ትሬደሮች እነ ኤቢ ማርሻል፣ ኤክስኤስ ስናይፐር የተለያዩ ባለሀብቶች ወይም ትሬደሮች
ወደ ዱባይ የሚሄዱት በነፃነትና በሰላም ለመኖር ነው። ሀሳብ ስቴት ካላችሁ ኮሜንት ላይ አስቀምጡልኝ። አቤል ነኝ። በያላችሁበት